እየብራችሁ ነው? አዎ ቅድስት፣ ማለት ሻንጣሽን ይዛ ስትመጣ እራሷን በደንብ አድርገን ሰርፕራይዝ እናደርጋታለን። አሁን ይቅፍ። አንቺ ከተናደርሽ ሰው አይተርፍሽ። በእናትህ ልቀቀኝ ሞጌ፣ በቃ ተወኝ ሞጌ፣ ልቀቀኝ። ኧረ ዳጣ እባክሽ እባክሽ። እና ታዲያ ሰው እንደመፈጭ ካወቅ ለምንድን ነው የምትይዘኝ? ለምሳሌ አባትሽና መድብ ናቸው ያጠጡኝ፣ እኔንስ አያጠጡኝም? ምሳሌ ብትኖሪ ኖሮ አንቺን ነበር የሚያጠጡት። እናንታት በቃ በደንብ አድርገን እናንበሳጫት፣ ከያዘችንም ደግሞ መደባደብ ነው። በኋላ ግን ብቻሽን ነው የምትደባደቢ። እንዴ ምሳሌ አታግዥኝም? አንተ ግን እዚህ ቆሻሻ ቦታ ላይ ታዜምበታለህ። ፍሎ ልክስክሳት ላይ ፖስታውን አንተ ነበር ከላከው ልንገርህ ያለችው በሩ በቃ ነግራለሁ ነው አያት ኮንዶሚኒየም 20 ብር ድረስ ሄሎ አሁን በቃ ፖሊስ ጣቢያው ጀርባ አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ ተነሽ መሀሌት ጉድ ሆነች። መድብልና ብሩክ በመነጋገር እንግዲህ ፕራንክ አርግተዋታል ማለት ነው። እሱም ቅድስትን አመናጭገው ውጭልኝ ከዚህ ከቤት በማለት ብሩክ እንግዲህ ቅድስትን በጣም አስቀይሞ ተናግሯት ነበረ። ብዙዎቻችንም ብሩክ እንዴት ቅድስትን እንደዚህ ይናገራታል እያል እንግዲህ እየወረድንበት ነበረ። መጨረሻውን ግን አላየንም። መድብልም አንተ ቅድስትን እንዴት እንደዚህ ትናገራታለህ? በል በቃ አንተ ኮንክ እንደዚህ ይተናገር ካለው እኔ ኃላፊነቱ ወስጄ ቅድስትን ወደ ሀገር ቤት ወስዳታለሁ ነበር ያለውና መሀሌትም እንግዲህ ወርቃ ነበር ተጣልተው እንግዲህ እሷም አይ በቃ የምትሄድ ከሆነ አንድ ሻንጣነት ያለችው እኔ ሻንጣን አምጥቼ ሸኛታለሁ በማለት እንግዲህ ሻንጣዋን ለማቀበል ሮጣ ሄዳ ልብሶቿን ሰብስባላት ነው የመጣችው። በዛ ተገላባጭ ግን እነሱ ቅድስት እንግዲህ ይቅርታ መሀሌትም ግራ ለማጋባት ፕራንክ ለማድረግ የወሰነው ውሳኔ ይሄ ብቻ ነው። ላንቺ ልታመጣ ሄደችው ሻንጣውን ተቀበለን እሷን ራሱ ሰርፕራይዝ አርግተን ከዚህ ቤት እናባራታለን ነበር ያሏትና እኛም እንደዚህ እንደሚሆን አስበን ነበረ። ብሩክም ቅድስትን በፍጹም እንደዚህ አይነት እላፊ ቃል አይናገራትም። ምናልባት ከመድብል ጋራ ተነጋግረው ነው ብዬ ግምቴን የራሴ ቪዲዮ ላይ እንግዲህ ቀጣይ ባለፈው የሰራሁት ቪዲዮ ላይ አስቀምጬ ነበር ማለት ነውና ስለዚህ አልተሳሳትኩም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ ያልኩኝ ነው። ምሳሌ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ባለፈው ክፍል ያቆምኩት ያው ብሩክ ቅድስትን ውጭልኝ ከቤቴ ብሏት ነበርና እንግዲህ መድብልም ደግሞ እኔ ነኝ ወደ ሀገር ወስዳት ብሎ እንግዲህ እዛ ጋር የራሴን ግምት አስቀምጬ ነበር ያቆምኩትኝና በዛሬው ዕለት ግን ፕራንክ ተደርጋለች ማለት ነው ራሷ መሀሌት። እሱም እንግዲህ ቅድስትን ተመካክረው ለሁለት ዝናና ብሩክ መድብልና ብሩክ ያው እያመናጨቋት ውጭ ከዚህም እያሏት ነበረና ነገር ግን እሷ በቃ መውጣት አለባት ብላ ወስና ሻንጣዋን ይዛ መታ አምጥታላት ነበርና በዛ ተቃራኒ ግን እነሱ ቅድስትዬ ይቅርታ የወሰነው ውሳኔ እሷን ፕራንክ ለማድረግ የወሰነው ውሳኔ ይሄ ብቻ ነው ስለሆነ ነው እና እሷን ምን እንደምትል ያውታል ለማየት ነበረ በማለት እንግዲህ ቅድስትን ይቅርታ ጠይቋል። ቅድስትም እውነት መስሏት ደንግጣ ነበረ። እሷም እንግዲህ ፕራንክ ተደርጋለች ማለት ነውና እውነታችሁን ነው እኔ አላምንም ነበር ያለችው። አዎ እውነቴን ነው ነበር ያላትና እንግዲህ ማህሌት ሻንጧን ይዛላት ስትመጣ ብሩክን ያገኘቻት እንግዲህ የብሩክ ቅድስትን ያገኘቻት የብሩክ ጉያ ውስጥ ነው ማለት ነው። እንግዲህ ማመን አቅቷታልና በጣም ሲያንቋሽሿ ሲስቁባት ነበርና እሷ ግን በቃ ምንም መናገር ፈቃደኛ አልሆነችም። በቃ እነሱ ሲያቃሏት ዋጥ አርግታ ነበር ዝም ያለችውና እሷም በቃ ነገሮች ብዙ ነገር ተሰምተውኝ አቃለውኝ እንዳልተሰሙኝ ሆኜ ዝም ብዬ ማሳለፍ አለብኝ፣ ነገር ግን እሰራላችኋለሁ እያለች እየዛተ ትገኛለች አሁንም ማለት ነውና እንደዚሁም ለቅድስትም ደግሞ ብሩክን የራሴ አደርገዋለሁ እንደምንም ብዬ ብሩክን የራሴ ያደርገዋለሁ እያለች ትገኛለችና በምን አይነት መንገድ ነው ብሩክን የራሷ ማድረግ የምትችለው? በጣም ከባድ ነው። ብሩክ ግን በህይወትሽ ራሱ እስካሁን ድረስ የቆየሽው መድብል ከልክሎኝ ነው። እንደኔ ቢሆን ገና ድሮ አሰናብቼሽ ነበረ። እኔ ቅድስትን በምንም አልቀይራትም ነበር ያለው መድብልም። አዎ ቅድስት ብዙ ዋጋ ከፍላለታለች። ስለዚህ በአንቺ በተራ ሴት ደግሞ ቅድስትን መቀየር አይችልም። ምክንያቱም
እሷን ብዙ ዋጋ የከፈለችለት ውጭልኝ ከዚህ ከቤት ካለ ላንቺም ምንም አደርግልሽም ይሄ ሰውዬ በትርቂው ነው የሚሻልሽ ነበር የተባለውና እሷም እሺ ችግር የለውም እያለች እንግዲህ ለማስመሰል እየሞከረች ነበረ። ብቻ ነገሮች ሁሉ ከፊቷ ላይ ይታዩባታል ማለት ነው። ቅድስት ደስተዋን መቆጣጠር አልቻለችም። እንደዚሁም እንግዲህ ከምሳሌ ጋራም በመነጋገር ዛሬ እኔ ከእናንተ ጋር ነው ማድረው አባትሽ ጋርና ከአንቺ ጋር ነው ማድረው ይህንን የማረገው ደግሞ ማህሌትን ለማቃጠል ወይም ደግሞ ላይ ማህሌትን ለማናደድ ነው ነበር ያለቻት እና እሷም እሺ በቃ ነበር ያለቻት እና ለአባዬ ነግረዋለሁ ከኔና ከአባዬ ጋር ትተኛለች ነበር ያለቻት እና እንግዲህ ስስቅም ነበር እና ምን ገብቶች ነው የምስቂው እያለቻት ነበር እና እንግዲህ እኔ መሀል ላይ አልተኛም ደግሞ እንዳትጨፈልቁኝ እያለች ነበረ። አይ መሀል ላይ የምተኘው አንቺ ነሽ፣ እኔ ይህን የማደርገው ነግሬሻለሁ፣ ማህሌትን ለማናደድ ነው እያለች በተደጋጋሚ እየነገረቻት ነበርና ጠበቃውም እንግዲህ በህግ ቁጥጥር ስር ውሏል ማለት ነው። እሱም እንግዲህ ሉላን አልተዋትም። ሉላን በተደጋጋሚ ያልኩበት ቦታ ድረስ ነይ፣ ካልመጣሽ ግን ለዝና ጠቁመዋለው ያላችሁበትን ቦታ ድረስ እያላት ነበርና ዝና ግን እነሱ ያሉበትን ቦታ እንዲያውቅ አይፈልጉም ማለት ነውና ዝና ደግሞ ያሉበትን ቦታ ቢያውቅ ቀጥታ ነው የሚሄደውና ስለዚህ ለዝና ከሚነግረው ፈቅጄልሻለሁ ሂጂ እሱ ያለሽ ቦታ ድረስ ነበር ያላት እንግዲህ ሞገስ ማለት ነው። ሉላ እሷም እንዴት ነው ሂጂ የምትለው እንግዲህ ስልክሽ ላይ ኤርፎን እንትን ከፍታለን የምትሉትን ሁሉ እንሰማለን፣ ፖሊሶች ይከታተሏቸዋል፣ እኛም በርቀት እንከታተልሻለን ከዳጣ ጋር ሆነን መድብል ፖሊሶች ይዞ ይመጣል በማለት ነበር እንግዲህ ያላትና እሷም ተስማምታ እሱ ያለበት ቦታ ድረስ ሩም ውስጥ ያው ሄዳለች ማለት ነው። እንግዲህ እሱ ሲቻኮል እሱን እያረጋጋች እሷም ቆይ ትንሽ ዝፈንልኝ ድምጥ ያምራል እኮ እያለች ምናምን እንግዲህ ያው እውነት ለመናገር ምንም አይልም ድምጡ እየዘፈነላት ነበርና እንግዲህ አንጎራጉሮላት ሲነሳም ድምጥህ ቆንጆ ነበር፣ ግን አለቦታው ሲሆን አያምርም። ይሄ ድምጥ በከንቱ ቦታ በማይረባ በቆሻሻ ቦታ ከምትዘፍነው በጥሩ ቦታ ወይ ብዘምርበት በወደና ቦታ ብዘፍንበት ጥሩ ነበር ነው ያለችውና እሱም ቆሻሻ ቦታ አትበይ፣ ይሄ የፍቅር ቦታ ነው፣ ፍቅር ደግሞ ቆሻሻ አይደለም ነበር ያላትና ባካ ቆሻሻ ነው ነበር ያለችውና ነገር ግን እነሱ የሚያወሩትን የሚዘፍንላትን ሁሉ ሞገስ እየሰማ ነበረ ከዳጣ ጋር ሆኖና እንግዲህ ፖሊሶች ደርሰውላታል። ምንም የደረሰባት ጉዳት የለም። ስለዚህ በር ሲንኳኳ ምንድን ነው ያደረግሽው? ማን ነው አስከትለሽ የመጣሽው ነበር ያላት። እሷም እኔ አላቅም፣ ምናልባት የሆቴሉ አስተናጋጆች ይሆናሉ፣ ሂድና ቼክ አድርግ ነበር ያለችው። እንግዲህ በሩን ለመክፈት ፈቃደኛ አልሆነም፣ በጣም ፈርቷል። አስያዝሽኝ አይደል አንቺ አስከትለሽ ነው የመጣሽው አይደለ እያለት ነበርና እኔ ምንም ያስከተልኩት ነገር የለም እያለች እንግዲህ በር አልከፍትም ብሎ ነበረ። ፖሊሶቹም እንግዲህ ሌላ እርምጃ እንድንወስድ አትገፋፋም፣ በሩን ክፈትልን ባሉት ጊዜ አስያዝሽኝ፣ በቃ ተያይዘን ጉርጓር ነው የምንገባው እንጂ እኔ ተይዤ አንቺ አትቀሪም፣ ያለሽበትን ቦታ ለዝና ነግሯለሁ ነበር ያለው። ደውሎ ለዝና ነግሮታል ማለት ነው። ዝናም ሉላ የኔዋ የምሰማው ድምጽ የሉላ ነው ነበር ያለው። ያለበትን ቦታ ሙሉ በሙሉ ጠቁሞታል ማለት ነውና ነገር ግን ሉላ ሊያገኛት አይችልም ዝና በፍጹም ማለት ነው። ከሞገስ ጋራ የሌላ ቦታ ይዘዋል ማለት ነው። ወደ መኖሪያ ቦታቸው እንኳን አልሄዱም፣ ወደ ሌላ ቦታ ሄደዋል፣ ሸሽተዋል። ስለዚህ ሊያገኛቸው አይችልም ማለት ነው። እናም ህግ የበላይ ነው። ጠበቃው በህግ ቁጥጥር ስር ተይዞ ታስሮ ወደ እስር ቤት ተወርውሯል ማለት ነው። እንደዚሁ ሚስትየዋን በር ላይ ነበረች። እንግዲህ የባሏ ውርደት አይታለች፣ ምን አይነት ልክስክስ ባል እንደሆነ ያላት። እንግዲህ እንዴት እንደዚህ ታደርጋለህ? የልጆች አባት ሆነህ እኔ ታማኝ ባሌ ነህ እያልኩክ እያመንኩክ እንዴት እንደዚህ ታደርገኛለህ? በማለት እንግዲህ እሷም በጣም ተናዳለች ማለት ነው። በፊት ግን ሌላ ሴት ቀጥሮ ሚስቱ መስላ እያወራች አይ ይገጣጥምሽ ነው ከባሌ ራስ ላይ ውረጂ እያለች ስትዘባንልባት ሰምተን ነበር። ሌላ ሴት ማለት ነው። ያቺ ግን ሚስቱ አይደለችም፣ ሌላ ሴት ገዝቶ ነው ማለት ነው በገንዘብ ሉላን እንድታወራትና ከባሌ ራስ ላይ ውረጂ ብላ እንድታስፈራራት ያስደረገው። ነገር ግን ትክክለኛው ሚስቱ በአካል አይታ በጣም ተናዳለች ማለት ነው። እኔ ምን አጉድዬበት ነው ሌላ ሴት ጋር ልትልከሰከስ የምትሄደው? ከእሷ ጋር ብቻ አይደለም ከብዙ ሴቶች ጋር አንተ ተልከሰከሳለህ ማለት ነው እንግዲህ በማለት በጣም ተናዳለች ማለት ነው። የጠበቃው ሚስትም
ምክንያቱም ይሄ ነገር ይደረጋል ብላ በፍጹም አላሰበችም። እና ሞገስም እንግዲህ እሱ በህግ ቁጥጥር ስር ስለያዘ በጣም ስለዋለ ያው በጣም ደስ ብሎታል ማለት ነው። እና ተገቢውን ቅጣት ማግኘት አለበት ማለት ነው የሰውዬ። እንደዚሁም ደግሞ ዝናና የዝና ግብረ አበሮችም በህግ ቁጥጥር ስር ያው እንደሚውሉ ነው እየተወራ ያለው ማለት ነው። ብሩክና መድብል የራሳቸውን ሂደት እያስኬዱ ይገኛሉ። መሀሌትም ለምስክርነት ተስማምታ ነው እዛ ቤት ተቀምጣ ያለችው። ስለዚህ እኛ ያልሽን ሁሉ ታደርጊያለሽ፣ ከኛ ሀሳብ ውጭ የምትወጪ ከሆነ አውጥተን መንገድ ላይ ነው የምንጥልሽ እያሏት ይገኛሉ። እሷም በሀሳባቸው ተስማምታ እመሰክራለሁ፣ ልበቀላቸው እፈልጋለሁ ብላ ተስማምታለች ማለት ነው። ዝና ግን በተደጋጋሚ እየተደወለ አንቺ ጅል ዝም ብለሻል፣ የእነኚህ ሰዎች ዝምታቸው አስፈርቶኛል፣ ከሚጮው ውሻ ይልቅ ዝም የሚል ውሻ ያሳስበኛል ብዬሻለሁ፣ እነኚህ ሰዎች ዝም ብሏል፣ ስራሽን እየሰራሽ አይደለሽም ብሏት፣ እሷም እንግዲህ ብሩክ እንዲሰማ አርግታ ምንም ነገር የለም ያው መድብል ዘፈኑን ሊያወጣ ነው። ብሩክም እንደምታውቀው ጥሩ ሰው ነው። እኔ ወድቄ መንገድ ላይ ያነሱኝ እነሱ ናቸው። ስለዚህ ምንም አይነት ነገር አዲስ የለም እያለች እንግዲህ ልክ ልኩን እየነገረችው ነበረ። እውነት አንቺ መሀሌት ነሽ እንደዚህን ሁሉ እያወራሽኝ ያለሽው? ሲመስለኝ የሆነ ሰው አጠገብሻለ ይመስለኛል፣ ስደቤን ግድ የለሽም እያላት ነበረና እሷም እንግዲህ ምንም አይነት ነገር እንደሌለ ከህይወቴ ውስጥ ውጣልኝ እያለች እየነገረችው ነበር። ይህን የሰማ ብሩክ ግን እውነት መሀሌት ናት እንደዚህ የምታወራውም እያለ ነበርና ጠበቃውም ታዟል። ቀጣዩ ደግሞ የዝናና የካሌብ ሞሲሳ ተራ ነው የሚሆነው። እነሱም በቅርብ ግን ወደ ሻቤ ጫ ይላሉ ማለት ነው። ትትናም ነጻ ትወጣለች፣ ምንም አትሆንም ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። አጠር መጠን አድርጌ ሳቀርብላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አመሰግናለሁ።